እኔ የምለው ምንድነው ተሰባስባችሁ የምትራገጡብን? ልጅቷን ልደፏት ነው እንዴ? መድኃኔዓለም ያለ አምላኬ ትዕግስቱን ስጠኝ በፈጣሪ። ምንድነው ያራግጣችሁ እንደዚህ? ፈጣሪ ያለ። እሺ እናንተስ ተራገጡ። አረ ልጅቷን አታስጨንቋት በፈጠራችሁ። ምንድነው እንደዚህ መሆን? እስኪ በእርጋታ አስቡ። እስኪ ተረጋግታችሁ እንደ ትልልቅ ሰው። ኧረ ሀብቴ አንተም እንደዚህ ጀመርክ? እስኪ ተረጋግታችሁ ቁጭ ብላችሁ በጠረጴዛ ዙሪያ ለማውራት ሞክሩ። ካሜራ ደቅናችሁ አትራገጡ። ዛሬ እዩ የምትባል የለችም፣ ተመስገን የለችም። እንኳን አልኖርሽ፣ አለመኖርሽ ጥሩ ነው። ግን ደግሞ መጨረሻው ምንም ደስ አይልም። ምንም ምክንያቱም እኔ ብዙ ጊዜ የሆነ ጣጣ ይመጣል፣ የሆነ ችግር ይመጣል አይደለ? ግን መጨረሻ ላይ ጦሱ የሚተርፈው ለሀይሜ ነው። ለምንድን ነው ይሄ ነገር ተደገመ? ይኸው በፊቱ መጀመሪያ ሲጀመር ወድቃ እራሷን መታት፣ ሆስፒታል ገባች፣ ደም እንባ ተላቀሰን አለቀሰን። ያ ሁሉ አልፎ እንደገና አሁን እንደ አዲስ ደግሞ ይሄ ነገር ተነሳ። ይኸው ዛሬም ወደቀችላችሁ። እንግዲህ ወድቃለች፣ መቷታል። እሺ ደስ አላችሁ? እርግጫ ለምን ያራግጣችኋል? ቆይ ሴት ፊት ምንድነው መራገጥ? ምክንያቱም ወንድ ልጅ ሲራገጥ ሴት ልጅ ዝም ብላ ቆማ አታይም፣ ልትገላገል ትገባለች። ቢያንስ ለእሷ አታስቡም? ነፍሰ ጡር ናት ብላችኋል። እውነታችሁን ከሆነ እኔ እውነታችሁን አይደለም ብለን ነው እንጂ እውነታችሁን ከሆነ ግን ልጅቷ በጣም ከባድ ሁኔታ ውስጥ ነው የምትገባው። እግዚአብሔርን ማለት ነው። እኔ ነፍሰ ጡር ነኝ ስትል ሀይሚን አላመንኳትም። ሀይሚና ብሩኬ አላመንኳቸውም። የውሸት ነው ነፍሰ ጡር ነኝ ያለችው ነው የምለው። ግን የእውነት ከሆነ ግን ልጅቷን በጣም ከባድ ችግር ውስጥ ነው የከተታችኋት። ምክንያቱም በእርግዝና ሰዓት መውደቅ ምን እንደሆነ የሚያውቅ ነው የሚያውቀው። እንደ ገደላችሁ አቆጠሩት እንዴ! አይደብራችሁም እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ምን ሰላም አለ? ሰላም የነገር መጀመሪያ ስለሆነ ሰላም ብዬ የምመጣው ምንም ሰላም የለም። ኦሆይ አረ ፍፄ እባክህ ደግሞ ፍፄ እባክህ ሱሪህን በደንብ ታጠቅ። አረ ሳልፈልግ እንደው እያዘንኩ አታስቁኝ፣ ሳልፈልግ አታስቁኝ። የፍፄን ሱሪ አይታችሁታል እንዴ? መጨረሻ ላይ እኮ እኔ ግራ ገባኝ። እኔ ደንግጫለሁ። በእርግጥ ግን ይሄ በቃ የሆነ እሷን ለማንሳት ሲሄድ ሱሪው ጠብ ሊል ትንሽ ነበር የቀረውና ከባድ ነው የምር ማለት ነው። እንደው እውነት ግን ይሄ ድራማ ነው ወይስ ምንድን ነው? እንግዲህ በዛሬ ቪዲዮ የሀይሚዬ ከሀሰን ጋር ወደ አዲስ አበባ ልትሄድ ስትል ሀሰን እንግዲህ መግቢያ የሰራው እሱ ነው። ምክንያቱም ወደ አዲስ አበባ ይዤ መመለስ አለብኝ፣ አዲስ አበባ መታከም አለባት፣ አሟታል፣ ልጅቷ መመርመር ቼክአፕ መደረግ አለባት፣ ስለዚህ ወደ አዲስ አበባ መሄድ አለብን ብሎ እንግዲህ ሻንጣውን ምናምን አዘገጃጅቶ ወደ አዲስ አበባ ሊያመልጡ ሲሉ ሀብቴ ይመጣባቸዋል። ሀብቴ ደግሞ በፍጹም አይሆንም፣ በጭራሽ አይሆንም፣ አንድ ተራ ሴትዮ ልጅ ይዛ መጣችና እንዴት ከሱ ሳታሳውቅ ከሱ ለይተህ አዲስ አበባ ይዤ ልሄድ ትላለህ ብሎ እንግዲህ ሀብቴ ደግሞ ግብግብ ፈጥሯ ከሱ ጋር እየተጨቃጨቁ እያሉ ነው እንግዲህ ብሩኬ መጥቶ በድንገት ነገሮች የተደበላለቁት ማለት ነው። እና በነገራችን ላይ እሺ ሀይሚዬን አሟት ሊሆን ይችላል፣ ተጨንቃ ሊሆን ይችላል። ያማል፣ እውነት ያማል። የትላንትናው ቪዲዮ ያማል፣ በጣም ነው የሚያማው። አያምም አይባልም፣ ያማል። ግን ውዶቼ ቡታጅራ ሐኪም ቤት የለም እንዴ? ማለቴ ዲኤንኤን የሚያክል ነገር እዛ አድርጋችሁ ለሀይሚዬ ሕክምና ቦታ የሚሆን ደህና ሐኪም ቤት የለም ወይ ሀይሚዬ? በዛ ላይ ደግሞ ተለይተሽ ወደ አዲስ አበባ መምጣቱ እሱ መፍትሄ ይሆናል ወይ? መፍትሄ አይሆንም ሀይሚዬ። አንቺ ብልህ ሴት ነሽ፣ ጎበዝ ሴት ነሽ። በመጀመሪያ ራስሽን አረጋጊ፣ ራስሽን ትሪት አድርጊ። በመጀመሪያ ማለት ተረጋጊ፣ በቃ አይምሮሽን
ለማረጋጋት ሞክሪ። ቃል የገባሽው ነገር አለ። በቃ ልጁ ያንተ ይሁንም አይሁንም እኔ ካንተ ጎን ነኝ የምትለዋን ቃል አትርሺ ሀይሚዬ፣ አትርሺ። እና ወደ አዲስ አበባ ማምጣቱ የዩን ወሬ ሰምተሽ እዩ ትላንትና ለብቻዋ ቁጭ ብላ ያለቻት ነገር አለ፣ ያሳመነቻት ነገር አለ። ለህፃኗ ስትይ ከመሀላችን ውጪ ብላ እንግዲህ በደካማ ጎኗ ገብታ ሳምናታለች። ስለዚህ ሀይሚዬ አሁን እያደረገች ያለችው ምንድን ነው? በቃ ከነሱ ህይወት መሀል መውጣት አለብኝ፣ ወደ አዲስ አበባ መሄድ አለብኝ ብላ ይመስለኛል። እና ቢያምሽም እንኳን እዛው ታክመሽ ከብሩኬ ጋር ለመነጋገር ሞክሪ። ሀሰንም ቢሆን ይሄን ማድረግ የለብህም። እዛው ሆነህ እዛው ቁጭ ብለህ እዛው እንድትታከም እዛው ትሪት እንድትደረግ ከጎኗ መሆን። አይዞሽ፣ ይሄ ቢሆን እንደዚህ ነው። ሀይሚዬ ጠንክሪ፣ ሀይሚዬ ጀግና ሆኝ፣ ሀይሚዬ ጠንካራ ሆኝ። ቡቡዬ እኮ የሚያፈቅረው አንቺን ነው። ልጅ ቢመጣ ደግሞ ምንም ማለት አይደለም። በቃ ዲኤንኤው ደግሞ ድጋሚ መደረግ አለበት። በዚህ ሁኔታ አይደለም መሆን ያለበት። አንቺ ጭራሽ ቡቡን ጥለሽ አዲስ አበባ መሄድ የለብሽም ብለህ መምከር፣ ካጠገቧ መሆን፣ ትሪት ማድረግ፣ ምግብ እንድትበላ፣ የሆነ ፈሳሽ ነገሮችን እንድትወስድ ማረግ ሲገባ አንጠልጥለህ ወደ አዲስ አበባ ይዘህ መሄድ ከሱ ለይተህ። ምክንያቱም እሱ ደግሞ ምን ሊሰማው እንደሚችል ማሰብ አለብህ። ከዛ በኋላ ነገሮች ይረጋጉ ነበር እዛው። አንተም ወደ አዲስ አበባ ለማስመጣት ሀይሚን ፑሽ ማድረግ የለብህም። ሀይሚዬም ወደ አዲስ አበባ ሩጭ ልሂድ ማለት የለብሽም። ማሬኔ ቆንጆ ጥለሽላት አትሂጂ። ይኸው ደስ አላት። አሁንም የምትጎጁ ዞሮ አንቺ እየተጎዳሽ ነው። አሁንም ቢሆን እኔ በጣም በቃ የሚያናድደኝ ነገር በቃ የሆነ ድራማ በተጀመረ ቁጥር ሁሌ ተጎጂዋ እሷ ናት። ሁሌ ተጎጂዋ እሷ ናት። ይሄ ነገራቸው በጣም ይደብራል እግዚአብሔርን። እና ሀብትሽ ደግሞ አንተም ብትሆን እዛ ጋር የሆነ ከነሱ ጋር መደባደብ አይደለም፣ እሷ ፊት መደባደብ ምናምን ሳይሆን ለማረጋጋት ነው መሞከር ያለብህ። ብሩኬ ሳይመጣ አሁን ዛሬም ቢሆን ሌሎቹን ወደዛ ብለህ እንደው ሀይሚንና ብሩኬን ይዘህ የሆነ ቦታ ቁጭ አድርገህ ብትመክራቸው ብትቆጣቸው መልካም ነው እንጂ ሀሰንን መደብደብ፣ ፍፄን መደብደብ፣ እዛ ጋር መረጋገጡ ሌላ ጣጣ ነው ያመጣው። እና ሀይሚዬ እንግዲህ እኔ ምንም ማድረግ አልችልም። እንደውም መብርሃንዬ ብቻ እሷ ትጠብቅሽ፣ እሷ ትደግፍሽ። ሁሌ የሆነ ችግር የሆነ ድራማ በተጀመረ ቁጥር ተጎጂው አንቺ ነሽ። አላቅም ብቻ ግን በጣም ማለት ውስጤ የሆነ ከባድ ነው። እንዴት ብዬ ልንገራችሁ? ይሆናል አይደለ ድራማ ሊሆን ይችላል የሚለው ነገር ውስጤ እያለ ነገር ግን ደግሞ ልክ እንደዚህ ሲሆኑ እነሱ ሲጣሉ ራሳቸውን ሲጎዳዱ ያልሆነ ቃል ሲወራወሩ እሷ ስትወድቅ እሱ በቃ የሆነ ነገር ሲሆን ሳይ የምር በጣም ያመኛል። በጣም ማለት ነው። እና ብቻ ፈጣሪ ይሁናችሁ የእውነት